አሁን እየተከሰተ ያለ ነገር ምንድነው? ሴት እህቶቻችን እድሜያቸው 35 እና 40 ከደረሰ በኋላ ነው ለመጸነስ እያቀዱ ያሉት። ነገር ግን አንዲት ሴት በእንቁልጤዎቿ በጣም የተወሰኑ የሚባሉ እንቁላሎችን ብቻ ለዛውም ስትወለድ አንስታ ነው ይዛ የምትወጣው። እሱ ብቻ አይደለም፣ እድሜዋ 35፣ 40 እና ከዛ በላይ ከደረሰ በኋላ እነዚያ የነበሩት እንቁላሎች ደግሞ በሚገርም ፍጥነት ነው አንደኛ ጥራታቸው፣ ሁለተኛ ደግሞ ብዛታቸው እየቀነሰ የሚሄድ ነገር ግን ዛሬ በጣም ወሳኝና ምርጥ የሚባል ዜና አለኝ ውድ ቤተሰቦች። ስፔሻሊ ደግሞ እዚህ ኢትዮጵያ ውስጥ ለምትኖሩ እናቶች በቤታችሁ በጣም በቅናሽና በተመጣጣኝ ዋጋ የምታገኟቸውን 10 በጣም ወሳኝ ምግቦች እነግራችኋለሁ። እንግዲህ ይህ የእንቁላል ክምችቱንና ጥራቱን ጠብቀው የሚያቆዩ ማለት ነው። ቪዲዮውን እስከ መጨረሻ ከተመለከታችሁት ይህ ኦቫሪያን ሪዘርቭ ወይም ደግሞ ይሄ ማህፀን አካባቢ ተያይዞ ያለውን ቦታ ያለ ኢንፌክሽን እና ጤንነቱን ጠብቆ የሚያቆይ ሜትድ እነግራችኋለሁ ማለት ነው። በድጋሚ ቪዲዮ እስከ መጨረሻ መመልከታችሁ እንዳዘነጉ። ሰላም እንዴት አላችሁልኝ ውድ ቤተሰቦቼ፣ እንኳን ወደ ማተርናል ኬር የዩቲዩብ ቻናል በድጋሚ በሰላም መጣችሁ። ቪዲዮውን ሲጀምሩት ላይክ አድርጋችሁ እንደምትጀምሩት ተስፋ አደርጋለሁ። አልጎሪዝሙ እንዲረዳውና ለብዙ እናቶች እንዲደርስልኝ ማለት ነው። ከወደዳችሁት ደግሞ ሸር ብታረጉት ደስ ይለኛል። አሁን ግን ቀጥታ ወደ ቪዲዮ ገብቻለሁ። በመጀመሪያ መረዳት ያለብን ነገር ምንድነው? ኦቫሪያን ሪዘርቭ የሚለው ነው ማለት ነው። ኦቫሪያን ሪዘርቭ ማለት ባጭሩ ምን ማለት መሰላችሁ? የእንቁላል ክምችት በእንቁልጤዎቻችሁ ውስጥ ማለት ነው። ባጭሩ ማለት ነው። እንቁልጤ ስንል እንግዲህ በሁለቱም ሳይድ ነው አይደለ? እንቁልጤ ያለ በሱ ውስጥ ያለው የእንቁላል መጠንና ጥራቱ ማለት ነው። እንግዲህ ቅድምም እንደጠቀስኩት እናንተም እንደምታውቁት ማለት ነው፣ ሴት እህቶቻችን እንቁላሎችን ሲወለዱ አንስተው ነው ይዘዋቸው የሚወለዱ ማለት ነው። እንግዲህ አንዲት እንስት ስትወለድ ከ1 እስከ 2 ሚሊዮን እንቁላል በሁለቱም እንቁልጤዎቿ ተሸክማ ትወለዳለች ማለት ነው። ይቺ ሴት ደግሞ ለአቅመ ሔዋን ስትደርስ ደግሞ 300 ሺህ እንቁላሎች አካባቢ ይቀሯታል። እንግዲህ አስተውሉ በምን ያክል ፍጥነት እንደቀነሰ። ደግሞ አሁን በተመሳሳይ 35 እና ከዛ በላይ እድሜዋ በደረሰ ቁጥር ማለት ነው በፍጥነት ነው እየቀነሰባት የሚሄድ ማለት ነው። ለዛም ነው እንግዲህ ውድ ቤተሰቦቼ እናቶቻችን እንግዲህ እድሜያቸው በገፋ ቁጥር ባፈለጉት ሰዓትና ባሰቡት ሰዓት ለማርገዝ በጣም የሚቸገሩበት ማለት ነው። ሌላው ግን ዘርዘር አድርገን ልናየው የፈለግነው ነገር ዛሬ ምንድነው? አንዲት እርግዝና እየሞከረችና እየደከመች ያለች እናት ስፔሻሊ እድሜዋ 35 እና ከዛ በላይ 40፣ 45 ሊሆን ይችላል መመገብ አለባት ያልኳችሁን ምግቦች ዘርዘር አርዬ አንድ ባንድ ልነግራችሁ ነው ማለት ነው። የመጀመሪያው ምንድነው? እናንተም እንደገመታችሁት እንግዲህ አቮካዶ ነው። አቮካዶ እንግዲህ በጣም በከፍተኛ ሁኔታ ሞኖሳቹሬትድ ፋት የምንለው በጣም ጤነኛ የሆነ ለአንዲት እናት እንግዲህ ስትመገበው ከብዙ አንግል በጣም ጤነኛ የሆነ ምግብ ነው ማለት ነው። ሞኖሳቹሬትድ ፋት ስንል ምንድነው? ካርበን ቦንዱ አንድ ነው ማለት ነው። ይሄ ደግሞ ለእናትየዋ በጣም ተስማሚ ነው። ከካርበን ቦንዱ አንድ ብቻ መሆኑ ሳይሆን ሌላው ፓርት ደግሞ ሊኩዊድ ነው ማለት ነው። ስለዚህ የአቮካዶን ጥቅም ዘርዘር አድርጌ ስነግራችሁ የመጀመሪያው ምን ያደርጋል መስላችሁ? የተለያዩ ሆርሞኖች እንዲመረቱ ያደርጋል ማለት ነው። ሌላው ደግሞ የመራቢያ አካሎቻችን ጤንነት የተጠበቀ እንዲሆንልን ያደርጋል ማለት ነው አቮካዶ። ከዚህ በተጨማሪ ግን ይሄ ኢምፕላንት የምንለው ወይም ደግሞ ሽል ከተፈጠረ በኋላ የወንድ ዘር ፈሳሽ ተገኘ እንቁላሉ ጋር እንግዲህ ተገናኙና እዛ ሽል ተፈጠረ። ሽል ከተፈጠረ በኋላ እንግዲህ ማህፀን ጋር ሄዶ መጣበቅ መቻል አለበት አይደል? ኢምፕላንቴሽን እንለዋለን። እሱ እንዲፈጠር ያደርጋል ማለት ነው አቮካዶ። እንግዲህ በምትጠቀምበት ሰዓት አንዲት እናት እንግዲህ አስተውላችሁ ከሆነ ለምሳሌ ጽንስ ተፈጠረልኝ ስትሉ እንደ ውርጃ መልኩ ወይም ደግሞ የተወሰነ ደም ጠብታ መልኩ ሳታውቁት እንግዲህ እንደ ውርጃ መልኩ ይሄድባችኋል አይደለ? ያ ማለት እንዴት ነው? ሽሉ ተፈጥሯል፣ ነገር ግን ሂዶ መጣበቅ ሲያክተው ማለት ነው። በሰዓት እንግዲህ አቮካዶ በምትመገቡበት ሰዓት ከምታስቡት በላይ ይሄ ነገር ይቀረፍላችኋል ማለት ነው። በነገራችሁ ላይ አቮካዶ እሱ ብቻ አይደለም ጥቅሙ፣ በውስጡ እንግዲህ ቫይታሚን ኤ እና ፎሊክ አሲድ ይዟል። እነዚህ መያዙ ደግሞ የእንቁላል ጥራቱ በጣም እየጨመረ እንዲሄድ ያደርጋል ማለት ነው። ይሄ ደግሞ ዘርፈ ብዙ የሆነ ጥቅም አለው ማለት ነው። ሁለተኛ ደረጃ የሚመከረው ምግብ ምንድነው ካላችሁኝ ግን የአሳ ዘሮችን መመገብ መቻል አለባችሁ። እንግዲህ የመጀመሪያው ሳልመን አሳ ነው። ሳልመንን ካገኛችሁ ስፔሻሊ ደግሞ ኦሜጋ 3 ፋቲ አሲድ ያለባቸውን አሳ እና የአሳ ዝርያዎች እንግዲህ እንዳጠቃላይ እነሱን እንግዲህ ታዋቂ ከሆኑ ፋርማሲና ከምታውቁት ሰው ሄዳችሁ የነሱን ፕሮዳክቶች መጠቀም እንግዲህ ከምታስቡት በላይ በጣም ያግዛችኋል ማለት ነው።
እንግዲህ የአሳ ዝርያዎችን ወይም ደግሞ የአሳ አይነቶችን በምትመገቡበት ሰዓት የመጀመሪያው ጥቅም ምንድነው? ወደ መራቢያ አካሎቻችን እንግዲህ ከፍተኛ የሆነ የደም ዝውውር እንዲፋጠንልን ያደርጋል። ይህ በሚሆንበት ሰዓት ደግሞ አንዲት እርግዝና እየሞከረች ያለች እናት እንግዲህ በቀላሉ ያለ ምንም ድካም እርግዝናውን ያፋጥንላታል ወይም ደግሞ ባሰበችበት ሰዓት ታረግዛለች ማለት ነው። ሁለተኛውን ጥቅም ስንመለከት ግን ከብግነት ወይም ደግሞ ኢንፍላሜሽን የምንለውን ነገር ያስወግድልናል ማለት ነው። ይሄ ነገር እንግዲህ እንደምታውቁት ሴት እህቶቻችን ዩሪነሪ ትራክት ኢንፌክሽን ወይም የሽንት ቧንቧ ኢንፌክሽን እና የዳሌ መገጣጠሚያ አካባቢ የሚከሰቱ ኢንፌክሽኖች እንግዲህ በተደጋጋሚ ሊከሰቱባችሁ ይችላሉ። ነገር ግን ይሄ በሚከሰትበት ሰዓት ካልታከማችሁት ስፔሻሊ ማለት ነው እርግዝና እንዳይፈጠር በጣም ከፍተኛ ተጽዕኖ ያሳድርባችኋል ማለት ነው። በሶስተኛና በመጨረሻ ግን አሳ በምትመገቡበት ሰዓት ምንድነው የሆርሞን መዛባት እንዳይፈጠርባችሁም ይከላከላል ማለት ነው። ስለዚህ ዘርፈ ብዙ ጥቅም ስላለው የአሳ ዝርያዎችንና የአሳ ዘሮችንም ለመመገብ መሞከር ይኖርባችኋል ማለት ነው። እንግዲህ ሪከመንድ የሚደረገው ከ2 እስከ 3 ጊዜ በሳምንት ውስጥ እንግዲህ ፋቲ ፊሽ የሚባሉትን ብትመገቡ እንግዲህ በጣም ወሳኝ ነገር ነው ማለት ነው። እንግዲህ እርግዝና እየሞከራችሁ ያላችሁ እናቶቻችን በሶስተኛ ደረጃ መመገብ ያለባችሁ ምንድነው? አረንጓዴ አትክልቶችና ጠቆር ያሉ አትክልቶችን መመገብ። ለምሳሌ ስፒናች ሊሆን ይችላል፣ ብሮኮሊ፣ የአበሻ ጎመን፣ ቆስጣ፣ ሰላጣ የምንላቸውን እንግዲህ በአቅራቢያችሁ የሚገኙ በጣም ቀላል ነገር የሚመስሉ ነገር ግን ስትመገቧቸው እንግዲህ በጣም ዘርፈ ብዙ ጥቅም ልታገኙባቸው የምችሉ አይነት ምግቦች ናቸው ማለት ነው። በነገራችን ላይ እነዚህን ምግቦች አሁን የዘረዘርኩላችሁ እንግዲህ በውስጣቸው አይረን፣ ፎሊክ አሲድ እና ምግቦቹ ራሳቸው አንቲኦክሲደንት ናቸው። አንቲኦክሲደንት ማለት ምን ማለት ነው? ይሄ ሪፕሮዳክቲቭ ኦርጋን ወይም የመራቢያ አካሎቻችን አካባቢ እንግዲህ ኢንፌክሽን ወይም ይሄ ብግነት የሚባለው በቀላሉ እንዳይከሰት የሚከላከሉ አይነት በጣም ወሳኝ የሆኑ ምግቦች ናቸው ማለት ነው። ከዚህ በተጨማሪ ግን ይሄ ኦቭሌሽን ወይም ውጻት የሚባለው ነገር ቶሎ ወይም ደግሞ በጊዜው እንዲከሰትልን የሚያደርጉ አይነት ምግቦች ናቸው ማለት ነው። እሱ ብቻ አይደለም፣ እንቁላል እድገቱ እንዲጨምርና እርግዝናው ደግሞ ጤነኛ ሆኖ እንዲቀጥልም የማድረግ ብቃት አላቸው ማለት ነው እነዚህ ምግቦች። አራተኛው ደግሞ መመገብ ያለባት አንዲት እናት ለማርገዝ እየሞከረች ከሆነ የትኛው ነው ካላችሁኝ እንቁላል ነው። እንቁላል እንግዲህ አብዛኞቹ እናቶቻችን ልታገኙት የምችሉት በጣም በከፍተኛ ሁኔታ ሪከመንድ የሚደረግ ምግብ ነው። እንቁላል በውስጡ እንግዲህ ከፍተኛ ፕሮቲን አለው፣ ኮላይን አለ፣ ቫይታሚን ዲ አለ። በሚገርማችሁ ሁኔታ የቫይታሚን ዲ እጥረት ያለባቸው ብዙ እናቶች እንግዲህ ለማርገዝ በጣም ሲቸገሩ እናስተውላለን። ስለዚህ እንቁላል በምትመገቡበት ሰዓት እንግዲህ በቀላሉ ታረግዛላችሁ፣ የቫይታሚን ዲ የሚባለውን ነገር ስለሚቀርፈው ማለት ነው። ሌላኛውና አምስተኛው መመገብ ያለባችሁ ውድ ቤተሰቦች ምንድነው? ቤሪ የሚባሉትን ለምሳሌ ብሉቤሪ አለ፣ ስትራውቤሪ፣ ራስቤሪ የሚባሉ አሉ። እነዚህ የቤሪ አይነቶች ማለት ነው። እነሱን በምታገኙት ፍጥነትና በምታገኙት መጠን እንግዲህ እነሱን ለመመገብ ብትሞክሩ ከምታስቡት በላይ የእንቁላል ጥራቱ በጣም ይጨምራል። ይህ ሆርሞናል ኢምባላንስ የሚለው ደግሞ በጣም ይስተካከልላችኋል። እዛ በኋላ ባሰባችሁበት ሰዓት እንግዲህ ማርገዝ ትችላላችሁ ማለት ነው። በነገራችን ላይ እነዚህ የቤሪ አይነቶች በምትመገቡ ሰዓት እንግዲህ ቀደም ነግሬያችኋለሁ አንቲ ኦክሲደንት ናቸው እነዚህ ራሱ ማለት ነው። እንዴት ነው? ከኦክሲዴቲቭ ስትረስ ይከላከላሉ ማለት ነው። ያ ማለት እንዴት ነው? ፕሮቲን ሴሎቻችሁና ይሄ ዲኤንኤ የሚባለው የሰውነታችን ፓርት እንግዲህ በቀላሉ በኢንፍላሜሽን እና በተለያየ መንገድ እንዳይጎዱብን የመጠበቅ በጣም ከፍተኛ የሆነ አቅም ነው ያላቸው ማለት ነው። ስለዚህ እንዳልኳችሁ እነዚህን መመገብ በጣም በከፍተኛ ሁኔታ የማርገዝ አቅማችሁን ይጨምርላችኋል ማለት ነው። ስድስተኛው ግን መመገብ ያለባችሁ ነገር ምንድነው? ለውዝና የእህል ዘሮችን መመገብ። የመጀመሪያው ምንድነው? የተለያየ የለውዝ አይነት አለ፣ እነሱን መመገብ። ሌላኛው ምንድነው? የዱባና የዱባ ፍሬ ከቻላችሁ እንግዲህ እሱን መመገብ በጣም ወሳኝ ነው። ሌላኛው ሰንፍላወር ወይም ደግሞ የሱፍ አበባ የሚባለውን ነገር መመገብ እንግዲህ ከምታስቡት በላይ እርግዝና እየሞከረች ላለች እናት ያግዛል ማለት ነው። በነገራችን ላይ አሁን የዘረዘርኩላችሁ ነገሮች በውስጣቸው ምን ይዟል መስላችሁ? የመጀመሪያው ዚንክ ይዟል፣ ሰሌኒየም ይዟል፣ ቫይታሚን ኢ ይዟል። እንግዲህ እነዚህን በሚያካትቱበት ሰዓት እንግዲህ በቀላሉ ይሄ የእንቁላል ጥራትና ክምችቱ አይቀንስም ማለት ነው። እሱ ካልቀነሰ ደግሞ ከማርገዝ ጋር እንግዲህ ቀጥተኛ የሆነ ግንኙነት ነው ያለው ማለት ነው። ሰባተኛውና በጣም ወሳኙ ነገር መመገብ ያለባት አንዲት እናት ምንድነው? ስኳር ድንች ነው። ስኳር ድንች እንግዲህ አብዛኞቻችሁ ልታገኙት የምትችሉት ነው። ስኳር ድንች በውስጡ ቤታ ካሮቲን የሚባል ንጥረ ነገር በውስጡ ይዟል። ይህ መኖሩ ደግሞ የፕሮጀስትሮን ሆርሞን በከፍተኛ ሁኔታ ስለሚመረት
ፕሮጀስትሮን ሆርሞን ደግሞ በከፍተኛ ሁኔታ ተመረተ ማለት ማህፀናችሁ ለማርገዝ ይዘጋጃል ማለት ነው። በቃ በቀጥታ ማለት ነው። ስለዚህ ይህንን የስኳር ድንችም ባገኛችሁት መጠን እንግዲህ ለመመገብ መሞከር አለባችሁ ማለት ነው። ስምንተኛው ግን ምንድነው መመገብ ያለባችሁ ወሳኝ ነገር ምንድነው? ቲማቲም ነው። አሁን ቲማቲም ሁሉም ሰው እንግዲህ የሚያገኘው ግን አንዳንዱ ደግሞ እየናቀ የሚተው አይነት ምግብ ሊሆን ይችላል ማለት ነው። ግን ቲማቲምም ስናነሳ ማለት ነው ሊኮፔን የሚባል በጣም ወሳኝ ንጥረ ነገር አለው። በነገራችን ላይ ይሄ ሊኮፔን የሚባል ንጥረ ነገር ደግሞ አሁንም አንቲኦክሲደንት ኢፌክት አለው። ከኢንፍላሜሽን እና ከተለያዩ ሴሎቻችን ዲኤንኤ እና ፕሮቲኖቻችን እንግዲህ እንዳይጎዱ የመጠበቅ አቅም አለው ማለት ነው። ለዛ ነው እንግዲህ ቲማቲም ሪከመንድ የሚደረገው ስፔሻሊ እርግዝና እየሞከረች ላለች እናት። ዘጠነኛ ግን መመገብ ያለባችሁ ምግብ ምንድነው? ቴምር ነው። ቴምር እንግዲህ አንድ ቪዲዮም ሰርቻለሁ። በውስጡ እንግዲህ ተፈጥሯዊ የሆነ ግሉኮስ ወይም ደግሞ ስኳር አለው፣ ፕላስ አይረን አለው። እዛ ደግሞ ምግቡ እንደ አንቲኦክሲደንት ነው። አሁንም ይሄ አንቲኦክሲደንት ደጋገምኩባችሁ፣ ግን ከምታስቡት በላይ በጣም ወሳኝ ስለሆነ ነው። ቴምርን በደረቁ ሊሆን ይችላል፣ በእርጥቡ ሊሆን ይችላል። እንግዲህ መመገብ ከምታስቡት በላይ ያግዛችኋል ማለት ነው። በነገራችን ላይ ቴምር እንግዲህ በብዙ ባህሎች አንዲት እናት አረገዘችም ከተባለች እንግዲህ እንደ ስጦታም የሚሰጥ ነው። ፕላስ ደግሞ ገና ልታረግዝ እየሞከረች ላለች እናትም እንድትመገቡ በጣም ሪከመንድ የሚደረግ ነገር ነው ማለት ነው። ኒውትሪሽናል ቫልዩ እንግዲህ በጣም ከፍተኛ ነው ማለት ነው ቴምር። ሌላኛውና አስረኛው በጣም ወሳኙ ነገር መመገብ ያለባችሁ ምንድነው? ውድ ቤተሰቦቼ የወተት ተዋጽኦችን እርጎ ሊሆን ይችላል፣ ወተት፣ ቺዝ የምንለው አይብ ሊሆን ይችላል። እንግዲህ ከቻላችሁ እነሱን መመገብ መቻል። እነዚህን ስትመገቡ እንግዲህ በውስጣቸው ካልሲየም እና ቫይታሚን ዲ ይዘዋል። ቫይታሚን ዲ እና ካልሲየም መያዛቸው ደግሞ አሁንም የመራቢያ አካሎቻችሁ ጤናቸውን ጠብቀው እንዲቆዩና ያሉት የእንቁላል ክምችትና ጥራቱ ደግሞ በከፍተኛ ሁኔታ እንዲጨምርና ያሉትም ደግሞ እንዲቆዩ ያደርግላችኋል ማለት ነው። ውድ ቤተሰቦች እስከዚህ እየተመለከታችሁኝ ከሆነ ከልብ አመሰግናችኋለሁ። አንድ ነገር ላስታውሳችሁ ግን ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ በማድረግ አበረታቱኝ። ላይክ አድርጉት ተመልሳችሁ ቪዲዮን። ኮሜንት ሴክሽን ላይ ኮሜንት አስቀምጡ፣ የእያንዳንዳችሁን እመልሳለሁ ማለት ነው። አሁን ወደ ቀጣዩ ልሂድ። በሁለተኛ ደረጃ እንደ ትልቅ ቶፒክ ልናነሳው የሚገባ ነገር ምንድነው? ይሄ ኦቫሪያን ሪዘርቭ የምንለው ነው። ምን ማለት መሰላችሁ? ባጭሩ እንቁልጤ አለ። እንግዲህ ሴት ልጅ በተፈጥሮ ሁለት እንቁልጤ ነው ያላት። ሁለቱም እንቁልጤ ነው እንግዲህ እንቁላሎችን ተሸክመው የሚይዙ ማለት ነው። ስለዚህ ምንድነው አሁን የኦቫሪያን ሪዘርቭ ማለት ከዛ እንቁልጤው ላይ ያለው የእንቁላል ክምችት መጠን ማለት ነው ባጭሩ። እንግዲህ እንደሚታወቀው አንዲት እናት እድሜዋ እየጨመረ በሚሄድ ሰዓት ይህን ነገር እየቀነሰባት ይሄዳል ብያችኋለሁ። ነገር ግን ላይፍ ስታይላችሁንና አንዳንድ ነገሮችን በማስተካከል ብቻ ያ ማለት እንዴት ነው? ከምግቡ በተጨማሪ ማለት ነው ከነገርኳችሁ ምግብ በተጨማሪ ምን ብታስተካክሉ ነው እነዚህ እንቁላል መጠኑና ጥራቱ ሳይቀንስ የሚቆየው የሚለውን ደግሞ ላስረዳችሁ። የመጀመሪያው እንግዲህ ውድ ቤተሰቦች ማቆም ያለባችሁ ነገር ምንድነው? ማጨስ። የምታጨሱ እናቶች እንግዲህ ከምታስቡት በላይ ቀድማችሁ ለማረጥ ወይም ደግሞ መውለድ ማቆም ትጋለጣላችሁ። ይሄ እንቁላል የምንለው ነገር ቀድሞ ነው የሚያረጀው ወይም ደግሞ ጭራሽ ስትታዩ እንቁላል ምንም አይነት እንቁላል ጤነኛ የሆነ እንቁላል የለም ትባላላችሁ ማለት ነው። ስለዚህ እንደዛ እንዳይሆንባችሁ የምታጨሱ እናቶች ኮምፕሌትሊ ማቆም መቻል አለባችሁ። እንቁልጤዎች አካባቢ እንግዲህ ፎሊክል የምንላቸው የተለያዩ ቅንጣቶች አሉ። እንግዲህ እንቁላሎች ተጠግተው የሚቀመጡበት ቦታ እነሱ በጣም ነው የሚጎዱት። ከዛ በኋላ ደግሞ ኔክስት የሚጎደው ምንድነው? ራሱ እንቁላሉ ነው ማለት ነው። ስለዚህ ማጨስ ኮምፕሌትሊ አይመከርም አይፈቀድም ማለት ነው። ስፔሻሊ ደግሞ ከእርግዝና ጋር ማለት ነው። ኛውና ሁለተኛው ውድ ቤተሰቦች ማስወገድ ያለባችሁ ነገር ምንድነው? ከፍተኛ የሆነ ጭንቀት። እንግዲህ ጭንቀት ስል እናንተ ቀለል አድርጋችሁ ልታስቡት ትችላላችሁ። ሴት ልጅና ጭንቀት ከምታስቡት በላይ ነው የሚገናኙት። ምን ለማለት ፈልጌ መሰላችሁ? አንዲት ሴት ስትጨነቅ ኮርቲሶል የሚባል በከፍተኛ ሁኔታ ሆርሞን ይመነጫል። ያ ኮርቲሶል የሚባል ሆርሞን በሚመነጭበት ሰዓት እናንተም ማስተውላችሁት ከሆነ የወር አበባችሁ ይዛባል አይደለ? የወር አበባችሁ በሚዛባበት ሰዓት ደግሞ ምን ይፈጠራል መሰላችሁ? የውጻት ወይም ደግሞ ኦቭሌሽን ያልነው ነገር ሀፕን አያደርግ ወይም ከፔሪዮዱ ጋር አብሮ ይዛባል ማለት ነው። ከዛ በኋላ ለማርገዝ ትቸገራላችሁ ማለት ነው። ጭንቀቱ እንዴት አድርጋችሁ ታስወግዱታላችሁ? እንግዲህ በየሃይማኖታችሁ የመጀመሪያው መጸለይ መቻል አለባችሁ። ፕላስ ደግሞ ስፖርት መስራት እንግዲህ ከምታስቡት በላይ ነው ይህ ጭንቀቱን የሚያስወግደው። ስፖርት መስራት የማትችሉ ሴቶች ደግሞ ማታ ወጥታችሁ ወክ ማድረግ መቻል አለባችሁ። ፕላስ ደግሞ ከምትቀርቡት ሰው ጋር እንግዲህ ጭንቀት ሊመጣባችሁ ሲል
ኮሙኒኬት በማድረግ ይህንን ጭንቀትን መቀነስ እንችላለን ማለት ነው። በነገራችን ላይ የሚጨንቃችሁ እህቶች ካላችሁ በዚህ ስልክ ቁጥር ኮሙኒኬት ማድረግ ትችላላችሁ። ሌላኛውና ሶስተኛው ምንድነው ውድ ቤተሰቦቼ የተመጣጠነ የሰውነት ክብደት አለመኖር ነው። ይሄ ማለት ምን ማለት መሰላችሁ? ከፍተኛ የሆነ ውፍረት ያላት እናትና ደግሞ ከመጠን ያለፈ ቀጫጫነት ወይም ደግሞ የሰውነት ክብደቷ መቀነስ፣ ይሄ ቦዲ ማስ ኢንዴክስ የምንለው ነገር ኖርማል ሬንጅ ውስጥ ካልገባ ከምታስቡት በላይ በቀላሉ ለማርገዝ ትቸገራላችሁ። እንግዲህ ሁለቱም ማለት ነው። በዚህ ሰዓት እንግዲህ ኢንሱሊን ሆርሞኖች አሉ፣ ፕሮጀስትሮን እና ኤስትሮጅን ሆርሞኖች አሉ። እነዚህ በከፍተኛ ሁኔታ ነው ከፍና ዝቅ የሚሉባችሁ። እነዚህ ከፍና ዝቅ በሚብሉበት ሰዓት ደግሞ ፔሪዮዳችሁ ይዛባል። እዛ ኦቭሌሽን ወይም ውጻት አይኖርም። እርግዝና ኮምፕሌትሊ አይፈጠርላችሁም ማለት ነው። እንግዲህ ዳይሬክት የሆነ አሁንም ግንኙነት ወይም ደግሞ ቀጥተኛ የሆነ ግንኙነት ነው ያለው ማለት ነው ከእርግዝና ጋር። ስለዚህ በተቻላችሁ መጠን ይህን ነገር ለማስተካከል መሞከር መቻል አለባችሁ ማለት ነው። ሌላኛውና አራተኛው ደግሞ ማድረግ የሌለባችሁ ነገር የታሸጉ ምግቦችና ይህ ሰው ሰራሽ ፕሮሰስድ የሆኑ ፉዶችን አለመጠቀም። ስለ እንዴት ነው? ለምሳሌ በከፍተኛ ሁኔታ የስኳር መጠን ያለባቸው መጠጦችን ጨምሮ ይሄ ለስላሳ መጠጦችን፣ ጎዳና ላይ የሚዘጋጁ ሳምቡሳና የተለያዩ ምግቦችን እነሱን ኮምፕሊትሊ ጥንቃቄ አድርጋችሁ ማስወገድ መቻል ይኖርባችኋል። እንግዲህ እንዳልኳችሁ ነው ኤቭሪቲንግ በጣም እናንተን እንግዲህ ዲተርማይን ያደርጋችኋል ስላችሁ እንዴት ነው ስፔሻሊ እርግዝና እየሞከራችሁ ከሆነ ማለት ነው በጣም ጥንቃቄ ማድረግ አለባችሁ። አንደኛ ሰውነታችሁን፣ ሁለተኛ አእምሯችሁን ኤቭሪቲንግ እንግዲህ ዝግጅት ስለሚፈልግ ነው ማለት ነው። በነገራችን ላይ እነዚህ ፕሮሰስድ የሆኑ ወይም ደግሞ የታሸጉ ምግቦችን ስትመገቡ በቀላሉ ለኢንፌክሽን የመጋለጥ ቻንሳችሁ በከፍተኛ ሁኔታ ነው በሚገርማችሁ ሁኔታ የሚጨምራችሁ ማለት ነው። ስለዚህ ማድረግ ያለባችሁ እነዚህ ነገሮች ታስወግዱና አትክልት የበዛበትን ነገር ወደ መመገብ መዞር አለባችሁ ማለት ነው። ግን በአምስተኛ ማድረግ ያለባችሁ ነገር ምንድነው? ለእርግዝና የሚያገለግሉ የተለያዩ ቫይታሚኖችን መጠቀም። አይረን ሊሆን ይችላል፣ ፎሊክ አሲድ፣ ቫይታሚን ዲ፣ ዚንክ ሊሆን ይችላል ወይም ፕሪናታል። እነዚህን እንግዲህ በተቻላችሁ መጠን ከባለሙያ ጋር ወይም ደግሞ ከሐኪሞቻችሁ ጋር ተነጋግራችሁ እንግዲህ እርግዝና ከመፈጠሩ በፊት ጀምራችሁ ብትጠቀሙት እንግዲህ በጣም ዘርፈ ብዙ የሆነ ጥቅም ታገኛላችሁ ማለት ነው። ምክንያቱም ሰውነታችሁ ለእርግዝና ታዘጋጃላችሁ። ፕላስ ደግሞ ጽንስ ከተፈጠረ እንግዲህ ልጃችሁ ጤንነቱ ተጠብቆ እስከ መጨረሻ በሰላም ትወልዳላችሁ ማለት ነው። ስፔሻሊ ደግሞ ይህ ፕሪናታል እና ፎሊክ አሲድ በምትጠቀሙበት ሰዓት በሚገርማችሁ ሁኔታ ስትወልዱ ራሱ ከፍተኛ ደም በሚፈሳችሁ ሰዓት እንግዲህ ያንን ነገር ለመተካት ራሱ ከፍተኛ ሚና ይጫወታል ማለት ነው። ስለዚህ እንደ ቀላል ነገር ልታዩት አይገባም። እና ስድስተኛው መደረግ ያለበት ነገር ምንድነው? ውድ ቤተሰቦቼ ቼክ መደረግ መቻል አለባችሁ ወይም ደግሞ ፕሪኮንሴፕሽናል ኬር የምንለው አንዲት እናት እርግዝና ከመፈጠሩ በፊት ወይም ደግሞ ከማርገዟ በፊት የምታደርጋቸው የተለያዩ ምርመራዎች አሉ። እነሱን ምርመራዎች ማድረግ መቻል አለባችሁ። ለምሳሌ ይሄ ክሮኒክ የሚባሉ በሽታዎች አሉ። የደም ግፊት ሊሆን ይችላል፣ የስኳር በሽታ፣ ይሄ ከእንቅርት ጋር የተያያዙ እንግዲህ የተለያዩ በሽታዎች አሉ። እነሱ ካሉባችሁ ሲጀምር በቀላሉ ለማርገዝ ትቸገራላችሁ። ስለዚህ እነሱን ካሉባችሁ መታከም፣ ምርመራ ማድረግ ፕላስ ደግሞ የእንቁላል መጠኑንና ጥራቱን መታየት መቻል የእናንተን ብቻ አይደለም። በነገራችን ላይ የባሎቻችሁንም እንግዲህ የወንድ የዘር ፈሳሹን ቼክ መደረግ መቻል አለባችሁ። ምክንያቱም መሰላችሁ እንግዲህ እርግዝና እምቢ ሲል እንደ ሀገራችን ማለት ነው ሴቷ ነው ማካን ምናምን ይባላል እንደ ባህል ማለት ነው። ነገር ግን 50% ነው። ያ ማለት እንዴት ነው ስናጠነው ማለት ነው ግማሹ የእናትየዋ ነው፣ ግማሹ ደግሞ የአባትየው ነው ያ ለመውለድ ቻንሱ ማለት ነው። ስለዚህ እሱን ቼክ መደረግ መቻል አለባችሁ። ከዚህ በተጨማሪ ደግሞ አልትራሳውንድ መነሳት መቻል አለባችሁ ቀድማችሁ ማለት ነው። እንግዲህ እዚህ ላይ ጠቅለል ሳደርግላችሁ እንደሚታወቀው እንግዲህ እንቁላል አንዲት እናት ስትወለድ አንስታ ነው ይዛ የምትመጣ። ከዛ እየቀነሰባት ይሄዳል ያሉትን ካልጠበቀች ብያችኋለሁ። ነገር ግን ምንድነው አመጋገባችሁንና የአኗኗር ዘይቤያችሁን ካስተካከላችሁ እንግዲህ ያሉት እንቁላሎች ለረጅም ጊዜ ይቆዩላችኋል ማለት ነው። ስለዚህ የሚፈጠረው ነገር ምንድነው አንዲት እናት በተመሳሳይ እድሜ ሆነው እንግዲህ አንዷ ማርገዝ ትችላለች፣ አንዷ ደግሞ ማርገዝ አትችልም አይደለ? ስለዚህ ምንድነው አንዷ አመጋገቧንና የአኗኗር ዘይቤዋን አስተካክላለች ማለት ነው ባጭሩ። ስለዚህ እናንተም ከላይ የጠቀስኩላችሁን ነገሮች አንድ ባንድ ማድረግ ጀምሩ ካሁን በኋላ ማለት ነው። መመገብ ያለባችሁ እንግዲህ እንደነገርኳችሁ የወተት ተዋጽኦችን፣ እንቁላል፣ የተለያዩ የአትክልት ዘሮችን መመገብ መቻል አለባችሁ። እንግዲህ ባጭሩ በየቤታችሁ ልታገኙት የምትችሉትን ማለት ነው። ከቻላችሁ ደግሞ የአሳ ዘሮችን መመገብ መቻል
ሌላኛው ደግሞ ምንድነው ጭንቀት ማስወገድ መቻል አለባችሁ። እንቅልፍ በደንብ መተኛት መቻል አለባችሁ። እንግዲህ ያላችሁን ሪሌሽንሺፕ ከባላችሁ ጋር ደግሞ ማስተካከል መቻል አለባችሁ። ፕላስ ደግሞ ሰው እንግዲህ አላረገዝሽም ምናምን ሲልና አላ ቤተሰብ የሆነ ከሚናገራችሁ አንፃር ራሳችሁን ማስጨነቅ መቻል የለባችሁም። ወደ ቤተሰቦቼ ዛሬ ቪዲዮ ይህን ይመስል ነበረ። ጠቃሚ እንደነበር ተስፋ አድርጋለሁ። ጠቃሚ ሆኖ ካገኛችሁት እንግዲህ ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮ ላይክ ብታደርጉት አሁንም ይጠቅመኛል ማለት ነው። ኮሜንት ሴክሽን ላይ ኮሜንት አስቀምጡልኝ፣ ሁላችሁንም መልሳለሁ። በሌላ ቪዲዮ ሌላ ጊዜ እስከምንገናኝ እስከዛው ግን ቸር ሰንብቱልኝ።